እንዴት ናችሁ? እንግዲህ እግር ኳስ ላይ ነው የከረምነው። አትሌቲክሱን ትንሽ ረስተነዋል። እንደውም እኔ አትሌቲክስ በጣም ነበር የሚቀናኝ። ማለት በጣም ወደው ስፖርት ነው። ያው እንደምታውቁት የኢትዮጵያ መለያ ነው። አትሌቲክስ የኢትዮጵያ ምልክት ነውና በቅርበት ከምዘግባቸው የስፖርት አይነቶች አትሌቲክስ ወይም ሩጫ ነው እና ሩጫ እንግዲህ ሰሞን ይደረጋልና ስለሱ ትንሽ ነገር ማለት ፈልጌ ነው። እና ደግሞ እሱን ተያያዥ የሆኑ አንዳንድ ትችት አዘል የሚመስሉ ግን ደግሞ ትንሽ መታረም ያለባቸው ማለት ትችቱ አንዳንዴ ትችትም ራሱ መታረም አለበት ብዬ ስለማስብ የተወሰነ ነገር ማለት ፈልጌ ነው። እንደሚታወቀው እንግዲህ እንደ አውሮፓውያን አቆጣጠር ቤልጂየም ላይ በ1973 ነው ይሄ የዓለም ክሮስ ካንትሪ ወይም ደግሞ የሀገር አቋራጭ ውድድር የተጀመረው እና ከዛ ጊዜ ጀምሮ እንግዲህ በተለያዩ ዘመናት የተደረገ አሁን 46ኛው ላይ ደርሷል እና 46ኛው በፍሎሪዳ አሜሪካ ነው የሚደረገው። እንደሚታወቀው እንግዲህ የኢትዮጵያ ልዑክ ቡድን በዚህ ውድድር ላይ ከሚሳተፈው ልዑካን ቡድን የዓለም ልዑካን ቡድን መካከል የሚጠቀስ ነው። እንግዲህ የኢትዮጵያን የሚወክለው ልዑካን ቡድንም ወደ ስፍራው መምጣቱ መዘገቡ ወይም ደግሞ መነገሩ ያው ግልጽ ነው። ቀደም ብሎ የተነገረ ዜና ስለሆነ ቲሙንም በተለያየ እንቅስቃሴ ላይ ቅድመ ዝግጅት ላይ እንደዚህ አንዳንድ የቲሙ አባላትም በግል የሶሻል ሚዲያቸው ገጻቸው ላይም ፖስት እያደረጉ ተመልክቻለሁ። ያው ስፍራው ላይ የመሄድ እድሉ ለጊዜው ሁኔታዎች ባይመቹም ውድድሩ ላይ ለመገኘትም በጣም ሀሳቡ ነበረ። ግን ሁኔታዎች ያው እንግዲህ ሩጫው ስራው ምኑ ይይዛል እና መሄድ አልቻልኩም። ለማንኛውም ግን አስቀድሜ ለኢትዮጵያ ብሔራዊ ቡድን መልካም እድል እመኛለሁ በዚህ ውድድር ላይ። እንደሚታወቀው እንግዲህ ክሮስ ካንትሪ በጣም አስቸጋሪ ምቹ ያልሆነ ውድድር ከሚባሉት ውድድሮች አንደኛው ነው። አስተውላችሁ ከሆነ በጣም የሳር ሜዳ ላይ ወጣ ገባ ላይ የሚደረግ ነው። ቁልቁለት፣ ዳገት ምናምን አለው፣ ውሃ አለው፣ ጭቃ አለው፣ ብዙ ነገር አለው እና በጣም ስትራግል የበዛበት ነው እና ጉልበታም መሆንን ይጠይቃል። አንዳንዴ የስፒድ አቅም ያላቸው አትሌቶች እንደዚህ ብቻ ሳይሆን ጉልበትም ጭምር ያላቸው አትሌቶችን ጥረት ይጠይቃል እና በዚህ በኩል ከኢትዮጵያ ኮንቴክስት እንግዲህ ቀነኒሳ ነው በጣም የሚነሳው። እንደውም ኃይሌን አንዴ ኢንተርቪው እያደረግኩት በሆነ አጋጣሚ ከውድድር የምጠላው ስለው ክሮስ ካንትሪ አለኝ እና ክሮስ ካንትሪን ቀነኒሳ ይሩጣት አለኝ እና እሱን ቃል አስታውሳለሁ። ስለዚህ በጣም አስቸጋሪ አይነት የሚባል ውድድር ነው። ግን በዓለም አቀፍ ደረጃ በዚህ በትልቁ ተዘጋጅቶ አንድ ቀን ብቻ ነው የሚደረገው ይህ ውድድር። እንዲያውም ውድድሩ ግማሽ ቀን አይነት ነገር እና ዞሮ ዞሮ መርሃ ግብሩ ለአንድ ቀን ነው ተብሎ የሚታሰበው እና በዚህ ውድድር ላይ እንግዲህ ከኬንያ ቀጥሎ ከአፍሪካ መድረክ ማለቴ ነው ኢትዮጵያ በጣም ሰክሰስፉል የምትባለው ሀገር ነች። በተለያዩ ውድድሮች ላይ ውጤት አስመዝግባለች። በዚህ ውድድር ላይ እንግዲህ የውድድር እንደሚታወቀው በ10 ኪሎ ሜትር እና በ800 ኪሎ ሜትር በአዋቂዎችም በወንዶችም በ5 ኢቨንቶች የሚደረግ ነው። 4 በ200 ኪሎ ሜትር የሚል የሪሌይ ወይም ዱላ ቅብብልም ፕሮግራም አለው። ስለዚህ በእነዚህ 5 ዲስፕሊኖች ወይም ደግሞ የውድድር ዘርፎች ነው የሚደረገው ይሄ ውድድር። በዚህ ውድድርም እንግዲህ ኢትዮጵያ እንደተለመደው መልካም ውጤት ወይም ደግሞ ጥሩ ውጤት እንደምታስመዘግብ ተስፋ አድርጋለሁ። ከዛ ውጭ ግን ምንድነው ኮሜንት ራሱ መታረም አለበት ብዬ ስለነበረው አንድ ገጽ ላይ አሁን እዚህ ከጀርባ እንደምትመለከቱት ጌጡ ተመስገን የፌስቡክ ገጽ ላይ የሆነ ጽሁፍ አየሁኝ። ለ3 ቡድን መሪዎች ነው አመራሮች ከግማሽ ሚሊዮን ብር ወጪ የተደረገበት የግማሽ ቀን ውድድር ይላል ብሎ መተቸት ነው። እንግዲህ በግማሽ ቀን ውድድር ለ3 አመራሮች 500,000 የኢትዮጵያ ብር ወጪ ሆነና ተጋኗል ነው አይደለ? በጣም ገንዘብ አላግባብ ተጠቅመዋል ነው ማለት። አንዳንዴ ዝም ብሎ መተቸት ስላለብን ብቻ መተቸት የለብንም። አንዳንዴ መስተካከል ያለባቸው ነገሮች አሉ። በእኛም በተቾች በኩል በትክክል መተቸት ያለበት ነገር የቡድን አባላቱን የማይጠቅም የማይመለከተው በልዑካን ቡድን አባልነት እየታቀፈ በመተዋወቅ በዘመድ አዝማድ በምናምን እስከ $3,000 ድረስ እየተከፈለ በዓለም አቀፍ በዓለም ሻምፒዮና በኦሎምፒክ ስናይ አልኖርንም። እሱን ስንተች አልኖርንም። መተቸት ያለብን እንደዛ አይነት ነገሩ በትክክል አመራር ሁነው ለዛውም 3 ብቻ 50ና 60 ልዑካን በሚጓዝበት ዘመን አልፈን 3 ብቻ ሁነው ይመስለኛል የቪዛ መከልከል ይመስለኛል ውስን ያደረጋቸው እንጂ በዚህ ደረጃም በቂ ናቸውም ተብሎ አይመስለኝም። ዞሮ ግን ግማሽ ሚሊዮን ብር 500,000 ብር ብለን ብንወስደው
ወደ ዶላር ስንቀይረው ያው ውድድሩ አሜሪካ ነው የሚደረገው፣ አሜሪካን ሀገር ነው። ወጪ፣ የሆቴል ወጪ፣ የምግብ፣ ሌሎችም ኤክስፔንሶች በዶላር ነው የሚሆኑት። እነዚህ ሰዎች ይሄ ግማሽ ሚሊዮን ብር የተባለው ቢከፋፈሉት እንኳን እያንዳንዳቸው $1,000 እንኳን የሞላ ኪሳቸው አይገባም። ስለዚህ ይሄንን መተቸት ልክ አይመስለኝም። ውድድሩ የግማሽ ቀን ቢባልም በአንድ ቀን መርሃ ግብር ነው የሚያዘው። የውድድሩ ቀን አንድ ቀን ነው። ከውድድሩ ቀደም ብሎ ወይ 2 ቀን ወይ 1 ቀን መምጣት አለባቸው እነዚህ ሰዎች። ከውድድር በኋላ 1 ቀን ወይም 2 ቀን ሊዘገዩ ይችላሉ በተለያየ ምክንያት እና አሜሪካን ያህል ድረስ መጥተው ደግሞ አንዳንድ ነገሮች ሾፕ አድርገው መመለስ እኮ አለባቸው እነዚህ ሰዎች። ኪሳቸው የሚተርፍ ትንሽ ብር መኖር አለበት አይደል? ስራ ነው የመጡት አይደለ? እና $1,000 የማይሞላ አንድ የአትሌቲክስ ልዑክ አመራር አጠፋ ተብሎ በትክክል ወይም ደግሞ ተቀበለ ተብሎ በዚህ ደረጃ ተጋኖ መቅረብ ያለበት አይመስለኝም። እንደዚህ አይነት ተቀባይነት የሌላቸው ተገቢነት የሌላቸው ሚዛን የማይደፉ ትችቶችን የምናላምድ ከሆነ አድማጫችን ወይም ተመልካቻችንን ሌላ ሲሪየስ የሆኑ ጉዳዮችን ስናነሳም ልማዳቸው ነው እነዚህ አይነት ነገር ይመጣል እና የሚዲያውንም ሚዲያ ኔሴንስ አሁን ይሄ ሶሻል ሚዲያው ኒው ሚዲያው ሁሉም ሚዲያ ሆኗል። አሁን ሰው ሁሉ እጁ ላይ ሚዲያ ይዟል። አሁን እኔም እንኳን በግል ገጽ በዚች በተወሰነች ነገር እያወራ ያለሁት እንደ ከዚህ ቀደሙ በሚኒስትሪ ሚዲያ አይደለም፣ በግል ፔጅ ነው የማወራው። ስለዚህ ሁሉም ሰው ሚዲያው እጁ ላይ ነው ያለና ያን እየተነሳ የሚቀባበልበት መንገድ ይሄ የሚያመጣው ተጽዕኖ ቀላል አይደለም። ይሄ ኔጌቲቭ ኢንፍሉዌንሱ ቀላል አይደለም እና ልክ አይደለም። በልኩ ነው ስንተች መተቸት ያለብን ብዬ አስባለሁ እንጂ 3 ቀንም 4 ቀንም ቆይተው ለሚሄዱበት የዓለም አቀፍ ውድድር አትሌቲክስ ልዑካን ቡድን መርተው መጥተው $1,000 የማይሞላ አበል ቢወስዱ እኔ የተጋነነ ነው ብዬ ለትችት የሚበቃ ነው ብዬ አላስብም። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን አመራሮችንም ሆነ ሰራተኞችን በአጠቃላይ መተቸት ባለብን መንገድ በልኩ ተችተናቸዋል። አሁንም ቢሆን ተቻቸዋለን። ለምሳሌ ውጤቱን አይተን ከውጤቱ በኋላ ውጤቱ ላይ የሚታዩ ስህተቶች ካሉ እና የውጤት መጥፋቶች ካሉ በልኩ እንተቻለን፣ በምክንያት እንተቻለን፣ ባለን የእውቀት ልክ መረጃዎችን ማጣቅሰን። ከዛ ውጭ ግን ገና ውድድሩ ከመጀመሩ በፊት ይህን ያህል ገንዘብ እያንዳንዱ አመራር ተቀብለዋል ብለን ያልተጋነነ ገንዘብ ልክ መቀበልም መጠቀም ያለባቸውን ያህል ገንዘብ ተቀበሉ። በዚህ ልክ ዝም ብለን ለመተቸት ብቻ ሀሳቦችን ባንሰነዝር የሚል መልእክት አለኝ። ከዛ ውጭ ግን የኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያን አይከን የሆነውን ስፖርት የሚመራ ተቋም እንደመሆኑ መጠን በጣም የትኩረት ኤሪያ የሆነ ተቋም እንደመሆኑ መጠን ሲያበላሽም ከኢትዮጵያ ገጽታና ከኢትዮጵያ ክብር ከኢትዮጵያ ሁለንተናዊ ጥቅም ጋር የሚያዝ በመሆኑም ጥሩ ሲሰራና ደግሞ ፕሮዳክቲቭ ሲሆንም ደግሞ በዛው ልክ ስለሆነ ጉዳዩ የሀገር ጉዳይ ስለሆነ የሀገር ጉዳይ ደግሞ ማንም ሰው ይመለከተዋል። የትኛውም ዓለም ላይ እንኑር፣ የትኛውም ቦታ ላይ እንኑር፣ የሀገር ጉዳይ የሀገር ጥቅም ብሔራዊ ጥቅም ከሆነ እዛ ላይ ሁሉም ሰው ይመለከተዋል እና ያኔ በልኩ ትተቻለህ። ከዛ ውጭ ግን ዝም ብሎ እዚህ ግባ በማይባል ሪዝን መተቸቱ ምንም ገና ውድድሩ ባልተጀመረበት ሁኔታ ልክ ነው ብዬም አላስብም እና የተጋነነ ወጭም የተጋነነ ገንዘብም አይደለም። ግማሽ ሚሊዮን ኢትዮጵያ ብር ማለት አስቡት፣ ወደ ዶላር ስቀይሩ ስንት ዶላር ሊሆን እንደሚችል፣ ይሄን ደግሞ ለ3 ታከፋፈሉት ምን ያህል ሊሆን እንደሚችል ማሰብ ነው። ስለዚህ ይሄን ለትችት ብሎ ማቅረብ በራሱ ተገቢ ነው ብዬ አላስብም። ለማንኛውም የኢትዮጵያ ብሔራዊ ቡድን በቦታው ለመገኘት በጣም አስቤ ነበረ፣ ነገር ግን ያው አልሆነም። ባለውበት ሁኜ ውድድሩና ያለው ያው እንደተለመደው እንደግፋለን፣ መልካም ውጤት እንዲሆን እንመኛለን። ውጤቱ ከጠበቅነው ውጭ ከሆነ ግን ያው እንደተለመደው ባየነው ባስተዋልነው ልክ በያዝነው መረጃ ልክ ደግሞ ያው በቅጡ እንተቻለን ማለት ነው። ስለዚህ ከዛ በፊት ግን ኢትዮጵያ አሸናፊ እንድትሆን እንደተለመደው በክሮስ ካንትሪ ዶሚናንት እንድትሆን እንመኛለን። መልካም እድል ብለናል የብሔራዊ ቡድናችን።